አስብም እልህም ስላለባት ይሆናል እየተበቀለችና እልህ ታኮላሽዋለች። አሁን ደግሞ እንዳያችሁት ነው። በጣም አሞኝ ነበረ። በጣም እግዚአብሔርን ነው የምላችሁ። በቃ እኔ ምንም ነገር ያሳመመኝ ምን ታውቃላችሁ? ከምንም በላይ በቃ የሄርሜላ ነገር ነው ውስጤን ያሳመመኝ። አብርሃምን ማናችሁም እንድትፈርዱበት አልፈልግም። አብርሃም የተያዘበት ነገር አለ። አብርሃምን ሰው እንዲጠላው፣ አብርሃምን ሰው እንዲተቸው፣ በቃ ብዙ ነገሮች እንዲደረጉበት ነው። ለአብርሃም ነው ይሄ ሁሉ ሴራ የታቀደለት ማለት ነው። ቤተሰብ እስቲ ሁሉም ነገር እዛው ካለችው ጎረቤት ሰጥቶኛል። ምን እየተሰራ እንደሆነ እዛ አካባቢ እንግዲህ በደንብ አድርጌ እሰማለሁ ማለት ነው። ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም እኔ እንጃ እኔ ልብ የሚሰብር ነገር ነው። እንግዲህ እስቲ ምን እንደምትል እንሰማለን። ቤተሰብ በጣም አዝኛለሁ። በጣም ልቤ ተጎድቷል። እግዚአብሔርን ነው የምላችሁ። ትናንትና አልቅሽ ያኔ ራሱ በጣም ተናድጄ በቃ የሆነ የሚያናዳችሁ ፓርት አለ አይደለ? ብዙዎቻችሁ የተናደራችሁ ፓርት አለ። ለማንኛውም እንስማ እስቲ ምን እንደሚሉን። ስልኩ ካነሳችሁ ነው፣ ስልኩ ካላነሳችሁ እንግዲህ ቪዲዮን ካነሳችሁ ቪዲዮን እሰራለሁ፣ ካላነሳችሁ ቪዲዮን አቆማለሁ። የለኝማ ሄሎ፣ ሰላም እህት፣ እንዴት ነሽ? አለን እግዚአብሔር ይመስገን ደህና ነኝ። አለን እግዚአብሔር። ታውቂኛለሽ መቼም ባለፈውም ደውዬልሽ ነበረ። የእነ አብርሃም ጎረቤት ነሽ አይደለ? የእነ ሩታ እዛው እንትን ላይ የምትኖሪ ነሽ? አዎ። ምን ነው? አይ በጣም ብዙ ነገሮች እየተፈጠሩ እየሰማችሁ ነው። እናንተም ያው ታውቃላችሁ ብዙ ነገሮችን። አብርሃም ያለበት ሁኔታ ልጠይቅሽ ነበር ከይቅርታ ጋር። ያው ባለፈውም ስላወራሁሽ ብዬ ነው ቀለል አድርጌ ጠየቅኩሽ። ስለዚህ ስለመተተኛ ነው? አዎ ሩት ማናት? ሩታ ነው መተተኛዋ እና አገር ያወቀላት እቺ መተተኛ ልጁን አፍና ልጁን አሳፍና ያለች ልጅ ምን ፍጠር ትሉናላችሁ እናንተ? እስቲ ንገሪኝ እኮ። እኔ በጣም የገረመኝ ነገር ማለት ነው አብርሃም መቼም ያው ሄርሜላን እንደመረጠ እናውቃለን። ከሄርሜላ ጋር በጣም ብዙ አሪፍ ነገሮችን እያሳለ እቺ ሩታ የምትባል እቺ ጠንቋይ፣ የጠንቋይ ዘር ጠንቋይ ልጁን ተብትባ በደፍተሯ ተብትባ ይኸው አፍናው አሳግታው ቁጭ አድርገዋለች። እኛ እንጀታችን በሰለ። ልጁን እሺ የሚያምር ልጁን ያበባ የመሰለው ልጅ ራሱ እንደው ይሄ እንኳን አያሳዝናትም? ጭንቅላት አይኖራትም? አያሳዝናትም? እኔ ተወዷለች ብዬም አላስብም። እልህም ስላለባት ይሆናል። እየተበቀለችና እልህ ነው ታኮላሽዋለች። አሁን ደግሞ ልጁ እቃው እንዳይሰራ ታኮላሽዋለች። ይሄ ነው ይቀራል። ሌላ ምንም አልቀራትም። ይቅር እዛው በስብሶ ከሷ ጋር ይቀመጥላት፣ ደስ ይበላት። በጣም ነው የሚያሳዝነው። በጣም አበድን። በምን እኛ እንደሷ ጠንቋይ ቤት ወይም ምን ብለ ሄደን አንጠይቅም። እግዚአብሔር ኢየሱስ ክርስቶስ እሱ መብርሃን እሱ ይጠብቀው የልጁ አምላክ። በቃ ያ መጨረሻ እኔ የምናገረውንም ነገር ራሱ በቃ የምናገረው የምንሆነውን ነገር ራሱ አናውቅም። በአይናችን ያደገ ልጅ ነው እያየነው ያደገ ልጅ ለዚህ ደርሶ ዛሬ ላይ እቺን ውርጋጥ እሱ ራሱ አንዳንዴ ፈርዶበት በቃ እሱ ራሱ አንዳንዴም እኮ አይሰማም እኮ ይኸውልሽ፣ አይሰማም እኮ እኛውን ብዙ ኢንፎርሜሽኖችን ብዙ ነገሮች ይነገራል፣ ግን እሱ ተነክቷል። ልጁ እኮ ተነክቷል። ሁሌ ይታለላል ይሆናል ተነክቷል እንጂ እኔ መሰላም ቦሳ የመሰለ ልጅ እንድትሆነች ታፍኖ ታግቶ አይቀመጥም ይሄ ልጅ። እንግዲህ ሄርሜላ በጣም የምታሳዝነው እዚህ ጋር ሄርሜላ ምንም በማታውቀው መንገድ ያው ስልኳንም እያነሳላት አይደለም። አይ አሁን እኮ አንዳንድ ጊዜ እኮ ምን አለ መሰለሽ ሄርሜላም እኮ
የሰው ልጅ እኮ የራሱ መንገድ አለው አይደል እንዴ? ስንት ፈተና እኮ ደረሰባት። ከእርግዝናዋ ጀምሮ ስንት መከራ አየችው አይደል እንዴ? ግን ይመራል። አሁን እንደኛ ደግሞ የመጀመሪያ ልጇ አሁን እርጉዝ ነች። ገና 2 ወሯ ነው። 1 ወር ነው 2 ወር እንደቢሆናት ነው እንግዲህ አላውቅም። ብቻ እርጉዝ ነች አሁን ሄርሜላ ማለት ነው። ያው ሩታ ወልዳ ልጇን ማሳደግ ወልዳለች። እንግዲህ ከወለደች በኋላ ምንም ከአብርሽ በቃ አብርሽን አልፈልገውም እኔ ወልጃለሁ ከዚህ በላይ ካንተ ጋር መኖር አልፈልግም ብላ ተወቹ አይደለ? ከተወቹ በኋላ ሄርሜላን እሱ ያዛት። ሄርሜላን ከያዛ በኋላ ከሄርሜላ ጋር ጥሩ ህይወት እየኖረ በቃ በግድ የኔ ካልሆነ ብሎ በግድ በቃ ያኔ እኮ ላይፍ አለፈ እኮ። አንድ ጊዜ እኮ ምን አለ መሰለሽ የጣሉበትን ሰው ሲያነሳበት የጣልሽበትን እኮ ሰው ሲያነሳበት አይወድም። ለዛ ነው እንጂ እኔ አሁን ብዙ ግራ የሚገባኝ ነገር አለ። የሁለቱም እሱም ከዚህም እየተነካካ ለቤተሰብ ዳፋ ነው የሆነው። ለቤተሰብ ዳፋ እንደፈለገ ይሁን። እናቱም አሁን መሯታል። አክስተኛዋ ጋር በጣም እኔ ጓደኛ ነኝ። እሷም በቃ ቤተሰብ በአጠቃላይ በሱ ምክንያት መርቡታል። ሴቶቹም ደግሞ ልክ ወንድ አይተው እንደማያውቁ ይሻሙበታል። አይገርምሽ? እኔ እግዚአብሔር የስራቸውን ይስጣቸው እነዚህ አሰዳቢዎች። በጣም ነው የሚያሳዝነው። በጣም ያሳዝናል። እኔ አሁን ቸኩያለሁ ልጄና እሺ እኔ አዲስ ነገርም እኔ እነሱን መስማት ምን ያልፈልግም። እንደው ለማንኛውም ልብ ይስጣቸው። ግን ታፍኖ ታግቶ በጣም ያሳዝናል። ለቤተሰብ መከራ ምጥ ነው የሆነው። እንዴ ቤት ውስጥ እኮ ነው አሁን አግተው እኮ ቤት ውስጥ ነው ቁጭ ያደረጉት እኮ። ልጁማ የሆነ ኢንፎርሜሽን ይዞበት ይሆን በዚህ በጥንቆልናቸው ይዞት ይሆን አላውቅም። ብቻ እግዚአብሔር ነው የሚያውቀው። እንግዲህ እንዳልሽው ሁለቱ ይተዋወቃሉ። በቃ አሁን እኛ አሰብነው ኤፍሬም ነው የሁሉ ጣጣ። ኤፍሬም የወንድም ቡዳ። ኤፍሬም ማለት የወንድም ቡዳ ነው። የወንድም ቡዳ ብየዋለሁ። የወንድም ቡዳ በቃ የሆነ ነገር አለ መሀላቸው። ሚስጥር የሆነ ሚስጥር የተያዘ ሚስጥር አለ ነው። አሁን እኛ እውነቱን ንገሪኝ ካልሽ የሆነ እሱ ራሱ የሚፈራበት ሚስጥር አለ እንጂ ምን ስለሆነ ቤቷን ታግቶ ይቀመጣል? የማይመስል ነገር ነው። ብቻ እግዚአብሔር እሱ ለእናቱ ሲል መላ ይፍታለት። በጣም ነው የማመሰግነው። ያመሰግናለሁ። እሺ እናቴ። እሺ ቻው። እንደሰማችሁ ነው። ለማንኛውም ቤተሰብ እንግዲህ ዛሬ መልካሙን ነገር ያሰማን ነው የምለው። እንግዲህ አላውቅም ብቻ አብርሃምን እንደሚያደርጉት ቻው በሉ።